እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት ዩቲዩብ ቻናል ነው። ሌዋሲውን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ ከብዙ ሰዎች ጋር እንደሚገናኝ ሰው በግለሰብ ደረጃ ያለ የገቢና የወጪ ጉዳይ በጣም አሳሳቢ እንደሆነ ይታወቃል። ሰው የራሱን እንኳን ከሚመለከተው በተጨማሪ የሌሎችም ሰዎችን ማየት ይቻላል። ሶሻል ሚዲያ ላይ ያለ ሰው ኢኮኖሚክስ አካባቢ ያለ ሰውና ብዙ ሰው የሚያገኝ ሰው እንደዛ ነው እና ብዙ ማስታወቂያ ያለው ብዙ ሰዎችን በሱ ሲሳባ ያለው ገቢዎትን 3 እጥፍ አድርጉ 4 እጥፍ አድርጉ ምናምን የሚል ምክር ላይ ብዙ ወጣቶች እንደሚሳቡ አውቃለሁ። እንግዲህ እኔ ደግሞ ማስበው እኔ ስለማታገኙት ገንዘብ ስለማናገኘው ገንዘብ ምን ያህል እየተጨነቅን ነው፣ ምን ያህል እያሰብን ነው የሚለውን መመርመር በደንብ አስፈላጊ እንደሆነ ደግሞ ይሰማኛል። ሁለቱ ጉዳይ ከህይወታችን ጋር የተጣበቁ ናቸው። ገቢም የወጪም ኢሹ በቃ በምድር ላይ ስንኖር ሊቀርልን አይችልም። ገቢ አስጨናቂ ነው፣ ምክንያቱም እንዲጨምር እንፈልጋለን። ገቢያችን ደግሞ የገቢያችን ባህሪ ደግሞ እንዲበዛ ምንጩ እንዲበዛ ደግሞ እንፈልጋለን። ገቢ እንዲጨምር አንድ ጉዳይ ነው። የገቢ ምንጩ ምክንያት ደግሞ እንዲበዛ መፈለግ። ሰው አንድ ስራ ከነበረው 2-3 ስራ እንዲሆንለት እንደመፈለግ 10 ሺህ ብር ከነበረ 20 ሺህ ብር እንዲሆንለት መፈለግ እንደማለት ነው። በሱ ጉዳይ ያስጨንቃል ገቢ። ወጪም አስጨናቂ ነው። ወጪ እንዲቀንስ የሚፈለግ ነገር ነው፣ ደግሞ እንዳይጨምር ከነበረበት እንዲቀንስ የሚፈለግ ነው። ደግሞ ካለበት ደግሞ ብዙ እንዳይጨምርም ደግሞ የሚፈለግ ነው። አንዳንዴ ደግሞ እንዲጨምር የሚፈለግ ነገር ነው ወጪ። ለምሳሌ አንድ ሰው ንግድ ቢጀምር ማስታወቂያ ማሰራት አለበት። ልክ ማስታወቂያ ሲያሰራ ወጪ እየጨመረ ነው። በረጅም ጊዜ ይገለበጥና ያወጣው ወጪ ወደ ገቢ ሊለወጥለት ይችላል። ስለዚህ ንግድ ጀምሮ የማያስተዋውቅ ሰው ወጪ ቀንሳለሁ ብሎ ማስታወቂያ የማይሰራ ሰው ይጎዳል። ስለዚህ ማስታወቂያ መስራት አለበት። ብዙ ማስታወቂያ መስራት አለብኝ ካለ ግን ወጪ እንዲጨምር እየፈቀደ ነው። ሰው መኪና ከገዛ የወጪ ምክንያት ይሆናል። በቃ ነዳጅ የሚባል ሌሎች ጥገና ምናምን የሚባሉ ጉዳዮች ሰርቪስ የሚባል ነገር አለበት። ስለዚህ ወጪ ነው። አንዳንዴ ወጪ ሆን ተብሎ እንዲጨምር የሚፈለግባቸው ምክንያቶች ሊኖሩ ይችላሉ። ግን በአብዛኛው እንዲቀንስና እንዳይጨምር የሚፈለግ ነው። ስለዚህ ሁለቱ አስጨናቂ ናቸው። አሁን የምናገኘው ገንዘብ የምታገኙት ገንዘብ የእናንተ ከሆነ የትም አይደለም። አንድ ሰው የ5 ሺህ ብር ደሞዝተኛ ከሆነ ወይ ደግሞ 5 ሺህ ብር ሰርቶ በወር የሚያገኝ ከሆነ አንድ ሰራተኛ እሱን ገንዘብ ማን ይወስድበታል? እሱ ገንዘብ ነው ኦልሬዲ እኮ ያዘው። እጃችሁ ላይ ስለያዛችሁት ገንዘብ ብዙ መጨነቅ አያስፈልግም። በቃ ያዛችሁት እኮ። አንድ ሰው የ10 ሺህ ብር ደሞዝተኛ ከሆነ 10 ሺህ ብሩ ይዞታል። አሁን 10 ሺህ ብሩ ላይ መጨነቅ ካልሆነ በስተቀር የሚጨምረው የሚቀንሰው ነገር የለውም። በቃ 10 ሺህ ብር አግኝቷል እጅ ላይ ስላለ ማለት ነው። ደሞዝ ፊክስድ ነው። አንዳንድ ሰው እኔ በደሞዝ ያልደሰትም ይላል። ከደሞዝ ውጭ ያለ ወይ ድጋፍ ወይ ደግሞ የፓርታይም ክፍያ ወይ ደግሞ አበል ላይ ጥሩ ስሜት አለኝ ይላል። ምክንያቱም ደሞዝ ፊክስድ ነው። አንዳንድ ሰው ደሞዙን የዚህን ያለ ቤት ኪራይ ነው፣ የዚህን ያለ ይህን ገዛበታል፣ የዚህን ያለ ክፍያ ነው ብሎ የተያዘ ነው። ልክ ሲቀበለው እነዛ የተያዙበት ላይ ገባ ገባ የሚል ነው ደሞዝ በባህሪው። ደግሞ ገቢውም ፊክስድ ነው፣ በቃ የታወቀ ነው መጠን። ስለዚህ የምታገኙት ገንዘብ የእናንተ ስለሆነ ፊክስድ ስለሆነ ደሞዝ ላይ ብዙ ሰው ላይጨነቅ ይችላል። ደሞዝ ስንል የተቀጠሩ ሰዎች ብቻ እያለን አይደለም። ለምሳሌ ዳቦ አምርቶ የሚሸጥ ሰው ከዳቦ ሽያጩ የሚያገኘው ገንዘብ ለሰውየው እኮ ደሞዙ ነው። የሆነ ሰው ቆጥሮ አልሰጠውም እንጂ ደሞዙ ነው ለሰውየው። ስለዚህ ያ ደሞዙ ሁሌም ቦታ ይዛል። የዚህን ያህል ከሰራው ይሄን ያህል አገኛለሁ ይላል። ከዛ ውጭ ያለ ገንዘብ ላይ ነው ሰውየው ሊጨነቅ የሚችለው። ስለዚህ አሁን እኔ ማስበው መስራት እየቻልን ወይም እየቻላችሁ በተለያየ ምክንያት የተዋችኋቸው ገቢዎች አሉ። ስለዚህ ስለማታገኙት ገንዘብ ምን ያህል ትጨነቃላችሁ ብለው እሱን ነው ስለምትይዙት መጨነቅ። እሱ ትርፍ የሌለው ጭንቀት ነው። ወይኔ እችን ብቻ ገንዘብ እያገኘው ብሎ መጨነቅ እሱ በቃ መደበኛ ጭንቀት ነው፣ የተለመደ ጭንቀት ነው። ግን አስፈላጊ ያልሆነ ጭንቀት፣ ምን ላርጋት ብሎ መጨነቅ፣ እንዴት ላብቃቃት ብሎ መጨነቅ እሱ የተለመደ ነው። ሊቀርላችሁ አይችልም። እዛ ውስጥ ከቆያችሁ አይቀርላችሁ። ግን መስራት እየቻላችሁ በተለያየ ምክንያት ግን የተዋችኋቸው ደግሞ ገቢዎች አሉ። ስለ እነሱ ምን ያህል ትጨነቃላችሁ ነው የኔ ሀሳብ። ደግሞ በኢኮኖሚክሰኛም ስለ እነሱ ብትጨነቁ ነው በጣም ጥሩ የሚሆነው። ለምሳሌ ሰራተኛ የሆነ ሰው በተጨማሪ ምን መስራት ይችል ነበር? ሰራተኛ ነኝ ግን በተጨማሪ ምን መስራት ይችል ነበር? ምክንያቱም ተቀጥሮ የሚሰራ ሰራተኛ ከሆነ ተቀጥሮ ለሚሰራበት የሚከፈለው ገንዘብ አለ። በቃ እሱ ገንዘብ ማንም አይነካበትም እኮ ደሞዙ ነው። እያብቃቃ ለሚያስፈልገው በሙሉ ያወጣዋል። እሱ ገንዘብ እንዲያድግ መጠበቅ
እንግዲህ በሆኑ ሰዎች እጅ ላይ ሊሆን ይችላል፣ በተቋም እጅ ላይ ሊሆን ይችላል። የዛን ጊዜ ሊለወጥ የሚችል ነው። ነገር ግን ተቀጥሮ ከሚሰራው ስራ ውጪ እንዴት ማስፋት ይችላል፣ እንዴት ገቢ ማግኘት ይችላል የሚለው በጣም አስፈላጊ ነው። ለምሳሌ አንድ መንግስት ሰራተኛ ጎበዝ ነው ብለን ብናስብ፣ ማስጠናት ይችላል ብለን ብናስብ በወር በማስጠናት 1000 ብር ካገኘ ስለዛ 1000 ብር ነው መጨነቅ ያለበት። ተቀጥሮ ስለሚያገኘው ገንዘብ ሳይሆን ባስጠና ኖሮ 1000 ብር እኮ አገኝ ነበር ስለሚባለው ለአንድ ሰው ሄጄ ጉዳይ የሚጨርስ እንደ ኤጀንት ሆኜ ማገለግል ነኝ ብሎ የሚያምን ከሆነ እሱን ሰርቶ እኔ ማህበራዊ ግንኙነቴ ጠንካራ ነው ስለዚህ የሆነ ነገር ሸጬ ኮሚሽን አግኝቼ ገንዘብ አገኛለሁ የሚል ከሆነ እሱን ሊሰራ ይችላል። ከረፍት ቀኖቼ ትንሽ ቀነስ አድርጌ የሚሰራ ነገር ባገኝና ትንሽ ገቢ ባገኝ፣ ስለዚህ የተረሱ በእጁ ያልነካቸው ሌሎች ገቢዎች ላይ ነው መጨነቅ ቢያስፈልገው። ምናልባት ደግሞ ትንሽ ያጠራቀመው ገንዘብ ካለ በትንሹ እሷን ማሳደግ መሞከር። ከሰዎች ጋር በሼር ሊሰራባት ይችላል። የሆነ ነገር ገዝቶ ሊሸጥባት ይችላል። ለምሳሌ 1 ሊትር ዘይት 1200 ብር ነው። አሁን ከጥቂት ቀናቶች በኋላ ደግሞ 1400 ብር ገብቷል። በ1200 ብር ጊዜ 2 ዘይት የገዛ ሰው በ1400 ብር ጊዜ ቢሸጥ 400 ብር ትርፋለሁ ማለት ነው ሰውዬ፣ እንደ በቀላሉ ብናስበው። ስለዚህ የሆነች ነገር ገዝቼ ብሸጥ ሊል ይችላል። አክሲዮን ብገዛ ሊል ይችላል። የሚቻል ከሆነ እንግዲህ ኢትዮጵያ ስለሚያስቸግር ነው እንጂ በወለድ ለሆነ ሰው ባበድረው ሊል ይችላል ደግሞ። ስለዚህ ከደሞዙ ውጭ ያሉ ገቢዎች ግን ቢነካካቸው ገቢ ሊሆኑ የሚችሉት ላይ እነዚህ ላይ መጨነቅ በጣም ነው የሚያስፈልገው። እንግዲህ ብዙዎቻችሁ መደበኛውም ሰው ተቀጥሮ የሚሰራውም ሰው ሌላም ቢዝነስ አንድ ቢዝነስም የሚሰሩ ሰዎች እያሰቡት ግን ሰዎች እየሰሩ ገንዘብ የሚያገኙበት ስራ አለ እያሰብ ነው። እኛ እኮ እናስበው ነበር፣ ግን የሆኑ ሰዎች እየሰሩ ለካ ገንዘብ ያገኙበታል። የምንችለው እየቻል ነው ማንሰራው፣ ነገር ግን ሰዎች እየሰሩት የሚተዳደሩበት ደግሞ ስራ አለ እኮ። እኛ እኮ እንችለዋለን ስራውን። ለምሳሌ ቢሮ ውስጥ የሚሰራ ሰው መኪና ያለው ሰው አለ ብለን እናስብ። ምሳሌውን ትንሽ ከበድ እናድርገውና መኪና ያለው ሰው አለ። መኪናው አለው፣ መኪናው ከቤት ወደ ስራ ያመላልሰዋል ሰውዬው። ግን ከቤትና ወደ በሚመላለስበት ቅስፈት ላይ የራይድ ስራ 2 የራይድ ስራ እንዲሰራ ቢያደርገው ብላችሁ ማሰብ ማለት ነው። የሚችለው የሚያውቀው ግን የማይሰራው ግን የሆኑ ሰዎች እየሰሩ የሚተዳደሩበት እኮ ተጨማሪ ገቢ የሚሆን ምክንያት አለ ማለት ነው። ከስራ ሰዓታቸው ውጪ ምግብ ዴሊቨር የሚያደርጉ ሰራተኞች ሊኖሩ ይችላሉ። የሆነ ሰው እኮ ዴሊቨር ያደርጋል። ትእዛዞች ከስራ ሰዓት ውጪ ያሉ ትእዛዞች ዴሊቨር ያደርጋል የሆነ ሰው፣ ግን እነሱ አይሰሩትም። እያሰቡት የሚሰራ እኮ ነው እያሉ፣ ነገር ግን ሰዎች እየሰሩ ገቢ የሚያገኙበት ደግሞ እየቻሉት የሚቻሉ ነው። ሰዎች የሚተዳደሩበት ግን ሌሎች የማይሰሩት በጣም ብዙ ስራ አለ። ራይድ ለምሳሌ ባጃጅ የሚገዛ ገንዘብ ሰው ኖሮት ግን ባጃጁ ሳይገዛ ባጃጅ የመግዛት አቅም ላይ ያለ ግን ሌሎች ሰዎች በባጃጅ ሲተዳደሩ ግን የሚመለከት ይኖራል እኮ። ስራ አላገኘውም ብሎ ቢጠብቅ ወላጆቹ ባጃጅ ሊገዙለት የሚችሉ ነገር ግን ስራ እኮ አላገኘውም ብሎ ሲቪ በየቢሮ ይዞ መሄድ ሰው እኮ አለ። ግን የሆኑ ሰዎች በባጃጅ ቤተሰብ እኮ ያስተዳድራሉ። የሚያየው ሰዎች የሚሰሩት ግን ማንሄድበት ስራ ይኖራል። ስሩ ተብለን ደግሞ ንቃን የተሆነውም ደግሞ በጣም ብዙ ስራ አለ። ይሄን ብትሰራ ሁሉም ሰው ይላል እኮ። አሁን መካሪው በጣም ብዙ ነው። ሰው መክሮን ሊሆን ይችላል፣ ስልጠና ላይ ሰምተን ሊሆን ይችላል፣ ማስታወቂያ ሲነገር ሰምተን ሊሆን ይችላል፣ ሞቲቬሽን ላይ ያሉ ዩቲዩቦች በጣም ብዙ ሰዎች ይመለከቱ፣ እዛ እኮ ተሰምቷል። ይሄን መስራት ይሄን ሰርቻ ያለፈልኝ ምናምን። አንድ ሰው የሆነ አካባቢ ላይ ሰርቻ ያለፈልኝ ያለው እዚህ አካባቢ ፍላጎት ያለበት ስራ ሊሆን ይችላል። ግን ስሩ ተብለን ንቀን የተሆነው ደግሞ በጣም ብዙ ስራ አለ። የተወሰነ ብንመለከት ትንሽም ቢሆን ብናከብረው ከሆነ ትንሽም ገንዘብ ቢሆን ምን ሰራው ነገር ላይጠፋ ይችላል። አሁን በጣም ስራ አቬለብል ነው ማለት አይደለም። ግን ሰዎች እየሰሩ ከሆነ ሁሉም ሰዎች የሚጥሩ ከሆነ የየድርሻቸውን አያገኙም ብሎ መናገር አይቻልም። አሁን የያዝነውን ይዘን መጨነቅ አነስተኛ ነው ብሎ ለምሳሌ 10 ሺህ ብር የሚያገኝ ሰው 10 ሺህ ብር ብቻ እኮ ነው ማገኘው ካለ መጨነቅ መብቱ ነው። በቃ አነስተኛ ብሎ መጨነቅ ይችላል። ግን ይጨምራል፣ ስለተጨነቀ ይጨምራል። ያቺው ደሞዝ ትጨምራለች፣ ያቺው ገቢ ትጨምራለች። ዳቦ የሚሸጥ ሰው ከሆነ ከዳቦ የሚያገኘው ገቢ አለ። ከዳቦ የሚያገኘው ገቢ ላይ የመጨረሻ አቅሙን ተጠቅሞ ከሆነ የሚሰራው እሱ ገቢ ላይ መጨነቅና መማረር ነው እንጂ ያለበት የተለመደው እሱ እኮ ሊጨምርለት አይችልም። የያዝነውን ከያዝን በኋላ ግን ያልያዝነው በጣም ብዙ አማራጮችን ማየት ወይ ደግሞ ራሱን ምንጩን ማሳደግ ወይ ደግሞ ሌላ ነገር መስራት እንደማለት ነው። ዳቦ የሚሸጥ ሰው ከሆነ 10 ዳቦ ከሆነ የሚሸጠው 20 ዳቦ የሚሸጥበትን መንገድ ማፈላለግ እንደሱ መልካም ሊሆን ይችላል።
10 ዳቦ ብቻውን እየሸጠ ግን 10 ዳቦ እየሸጥኩ እኮ አላደገልኝም፣ ደሞዜ 10 ሺህ ብር ነው፣ እቺ ደሞዜ እኮ ታስጨንቃለች አላደገችልኝም የሚለው ጭንቀት ግን እኛ ተጨማሪ አቅሞቻችን እንዳንጠቀም ያደርጋል። ግን ብንሄድ ባንንቀው ብንደፍር ደግሞ ደፍረን ብንጀምረው ባንጸየፈው እና ያገኘነውን የሚገባንን የምንችለውን ያህል ብንሰራ የተወሰነ እኛ እየቻለን ልናገኛቸው እየቻለን የነበሩ ገቢዎች ይኖራሉ። እነሱን መመልከት እኔ በጣም ጥሩ እንደሆነ ይሰማኛል እንጂ በቃ ገቢን በብዙ መጠን ታሳድጋለህ የሚለው ምክር ኦፍኮርስ ጥሩ ነው፣ ገቢ ማሳደግ ይቻላል። ግን ብዙ ጊዜ ገቢ ያለንም ብቻ ነው ሰዎች የሚመለከቱት። ግን ካለን ውጭ ብንመለከት ብንሞክር ብንጥር ትንንሽም ቢሆን ገቢ ማሳደግ ምንችልባቸው እድሎች አሉ። አንዳንዴ ስራ ፈጠራ ስራ የሚፈጥሩ ሰዎችን ይሄ እኮ ሀሳብ የሚቻል ነበር ይላሉ። አንዳንድ ሰዎች ስራውን ያዩትና የሆነ ሰውዬ ሲጀምረው የሚቻል ነበር ወይ ደግሞ እኮ የሆነ ጊዜ እኮ እኔ እኮ አስቤው ነበር ወይ ደግሞ እኔ እኮ የሱን ያህል መስራት አያቅተኝም የምንላቸው አሉ። እያየናቸው የሚያመልጡም በጣም ብዙ ስራዎች ገንዘቦች ይኖራሉ። ስለዚህ ስለማናገኘው ገንዘብ ነው መጨነቅ። የምናገኘው እጃችን ላይ ያለው ግን የማናገኘው ለእኛ ግን ምንጭ መሆን የሚችል ሌሎች ምንጮች አሉ። እሱ ላይ ሁሉም በግለሰብ ደረጃ የራሱን ስትራቴጂ እያወጣ ከአስጨናቂ ህይወት ለመዳን መሞከር በጣም አስፈላጊ ነው። እኔ እንደዚህ ምክር እንኳን ብዙም አላስቀምጥም፣ ግን ብዙ ከሚመጡ ጥያቄዎች መካከል የአንዳንድ ሰዎች ሁኔታ አመለከታለሁ። ገቢ እንዴት ላሳድግ የሚሉም ሀሳቦች አለው። ይሄ ፖቴንሻል አለኝ ምን ልስራ የሚሉም ሀሳቦችን እመለከታለሁ። ምናልባት ለእናንተም ይጠቅማችኋል ብዬ ነው ሀሳብ ያመጣውላችሁ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።